እናንተ ወንድሞቼ የአባቴ ብሩካን አሁን በዚህ ሰዓት እግዚአብሔር እንድናመሰግን ይረዳን። ልዑል እግዚአብሔር ለዘላለም ይባረክ። ስሙን እንድንጠራ ይረዳን ማለት ነው። እግዚአብሔር ለዘላለም ይባረክ። ጌታ ለዘላለም መልካም ነው። እግዚአብሔር ለዘላለም ቸር ነው። በኢየሱስ ቸር ነውና ምህረቱ ለዘላለም ነውና እግዚአብሔር ለዘላለም ይመስገን። ሃሌሉያ። ጌታ ለዘላለም መልካም ነው። ዛሬ 13 ነው። በኢየሱስ ክርስቶስ ስም 7ኛ ወር ነው 2018 ነው። የእግዚአብሔርን ምህረት የእግዚአብሔርን ቸርነት እናወራለን። አንድ ነገር ልጠይቃችሁ፣ አንድ ነገር ልበላችሁ። በእውነት አስተውላችሁ ስሙ። በዚህን ሰዓት የሚገነዙ ሰዎች እንዳሉ ታውቃላችሁ። በዚህን ሰዓት ወደ ሞት ጣር እየሄዱ ያሉ ሰዎች እንዳሉ ታውቃላችሁ። እናንተ በህይወት እያላችሁ አታመሰግኑም። እነሱ ግን እንዲህ ይላሉ፣ ምን አለበት ጌታ ሆይ አንድ ጊዜ አንድ እስትንፋስን ሰጥተኸኝ ባመሰግንህ ይላሉ። በዚህን ሰዓት በሲኦል ውስጥ የሚቃጠሉ ሰዎች ምን አለበት እዛ ጋር አገልግዬ በመጣው ይላሉ። ምን አለበት ያንተን ሐሳብ ፈጽሜ ያንተን ፍቃድ አድርጌ እግዚአብሔር በመጣው ይላሉ። እናንተ በጤንነት ያላችሁ እናንተ እግዚአብሔር ረዳችሁ፣ እናንተ ምህረት የተደረገላችሁ እናንተ ግን ዝም ብላችኋል። እኔ ግን እንደዚህ ልበላችሁ፣ ጌታ ምስክሬን፣ የተገለጠልኝን ጌታ የረዳኝን ጌታ ያወራኝን ላውራችሁ መልሼ። ጌታን አገልግሉት። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው በሉ። ይሄንን ስታደርጉ እግዚአብሔር አምላክ ጤንነትን ይጨምርላችኋል። ይሄንን ስታደርጉ ሰላምን ይጨምርላችኋል። ይሄንን ስታደርጉ እድሜን ይጨምርላችኋል። ይሄንን ስታደርጉ እግዚአብሔር አምላክ በብዙ ነገር ይባርካችኋል። ስለዚህ እግዚአብሔርን አገልግሉት ወዳጆቼ፣ ወንድሞቼ። የእግዚአብሔርን ወንጌል፣ የእግዚአብሔርን ምህረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት እናንተ ስታወሩ እግዚአብሔር አምላክ የእናንተን ነገር ይሰራል። እንዲህ በለዋ፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው እያላችሁ ይህን ተናገሩ። ዛሬ ትውልድ፣ ዛሬ ዓለም በኢየሱስ ለማይረባ ነገር፣ በኢየሱስ እድፍ ለሆነ ነገር ነው ለሆነ ነገር ራሷ ታሽቃብጣለች፣ ብዙ ነገር ትላለች። እናንተ ግን የተሰቀለው ኢየሱስ ክርስቶስን አገልግሉት። ወንጌልን ከፍ አድርጉ። ወንጌልን ከፍ ስታደርጉ ትለመልማላችሁ። ወንጌልን ከፍ ስታደርጉ ታብባላችሁ። ወንጌልን ከፍ ስታደርጉ ትኖራላችሁ። ወንጌልን ከፍ ስታደርጉ ትሄዳላችሁ። ሌላ ምንም ጥያቄ የለውም። ኢየሱስ ጌታ ነው።